ሰላም እንደምን አላችሁ ዛሬ ተጨማሪ ዩኒት 1 ላይ ይዘን የመጣ ነው ስኩል ኦፍ ቶት ፎር ማክሮ ኢኮኖሚክ አናሊሲስ የሚሉትን ነው ምጣኔ ሀብት ትምህርቶች ወይም የምጣኔ ሀብት አስተምሮቶች ስለ ማክሮ ኢኮኖሚክ አናሊሲስ እነማን ናቸው የሚሉትን እናያለን the school of thought for macro economic analysis ለማክሮ ኢኮኖሚክ አናሊሲስ የምንጠቀማቸው ወይም ለማክሮ ኢኮኖሚክ አናሊሲሳችን ለጥቅል ምጣኔ ሀብት ትንታኔ በመናቀርብበት ሰዓት በዋናነት መሰረታችን ስኩል ኦፍ ቶቶች ናቸው የኢኮኖሚ ፍልስፍናዎቻችን ናቸው አሲዩም ምናምን ይያልን ምንጀምረው ወይም ደግሞ መሰረት የሚለው law of demand theory of demand ምናምን ይያልን ምናወራው መሰረቶቻችን የሚመጡት ወይም እነዚህ አስተምሮቶች ወይም ፍልስፍናዎቹ የሚመጡት ከምንድነው ከስኩል ኦፍ ቶት ነው በዋናነት ለማክሮ ኢኮኖሚክ አናሊሲስ የምንጠቀማቸው ቤዝ የሆኑትን ስኩል ኦፍ ቶቶችን እናያለን ዛሬ ከነዛ መካከል እንግዲህ ለማክሮ ኢኮኖሚክስ መሰረት የሚባለው የምጣኔ ሀብት አስተምሮ ወይም ኢኮኖሚክስ ታውት የሚባለው ክላሲካል ስኩል ኦፍ ታውት ነው የሞደርን ኢኮኖሚክስ ቤዝ የሚባለው ነው ሞደርን ኢኮኖሚክስ ላይ ፎርማል የሆነ እንትን ይዞ የመጣው ለሞደርን ኢኮኖሚክስ የሚባለው ማነው ክላሲካል ሞደርን ኢኮኖሚክስ ላይ ክላሲካል ኢኮኖሚክስን ያህል ኮንትሪቢዩት ያደረገ የለም ስለዚህ ስለ ክላሲካል ስኩል ኦፍ ታውት በሰፊው እናያለን ከዛ በተጨማሪ ከክላሲካል ኤክስቴንድ ያደረገው ወይም ኤክስቴንሽን ኦፍ ክላሲካል ስኩል ኦፍ ታውት ምንለው Neoclassical school of thought የሚባላል Neoclassical it's the extension of classical school of thought በተወሰነ ክላሲካልን ሞዲፋይ አድርጎ አስተካክሎ የመጣ school of thought ነው ከዛ በመቀጠል ከክላሲካል በተለይ ከኒዮክላሲካልና ክላሲካል በመቀጠል የመጣው ወይም የምናገኘው ሜጀር school of thought the major school of thought የምንለው ኬኔጂያን ነው እንግዲህ እነዚህ ብቸኛ school of thoughቶች አሉ ግን ዋናዎቹ ለማክሮ ኢኮኖሚክ አናሊሲሳችን ወይም ለአጠቃላይ ለኢኮኖሚክስ ቲዮሪዎች ለኢኮኖሚክስ አናሊሲስ መሰረት የምንላቸው ኢኮኖሚክስ ታውቶች ነው የምናየው ስለዚህ ኬኔጂያን ስኩል ኦፍ ታውትን እናገኛለን ሞኔታሪ ስኩል ኒዮክላሲካል እና ኒው ኬኔጂያን የክላሲካል አዲሱ ትውልድ ወይም ሞደርን ጄነሬሽን የሚባለው ኒዮክላሲካል አለ የኬኔጂያን ደግሞ ሞደርን ጄነሬሽን የምንለው ኒው ኬኔጂያን የምንለው አለ እነዚህ the school of thought for macroeconomic analysis እንላለን እስቲ እያንዳንዳቸውን እንይ የመጀመሪያው ክላሲካልና ኒዮክላሲካልን አንድ ላይ እንይ ክላሲካል ስኩል ኦፍ ታውት ምንለው የመጀመሪያው ወይም ደግሞ ፕሪዶሚናንት ኢኮኖሚክ ፊሎሶፊ እንለዋለን ፕሪዶሚናንት በጣም ተጽኖ ፈጣሪ ለኢኮኖሚክስ ቲዮሪዎች መሰረት የጣለ ብዙዎቹ ቲዮሪዎች መነሻ የሆነው ስኩል ኦፍ ታውት ክላሲካል ስኩል ኦፍ ታውት ነው The classical view was the predominant economic philosophy until Great Depression ይለናል እስከ Great Depression ድረስ Great Depression እስከ መምጣቱ ድረስ predominant school of thought ነው Great Depression ምንለው 1929 እስከ 1933 አንዳንዶቹ 36 ይላሉ እስከዚህ ድረስ የቆየ ታላቁ የምጣኔ ሀብት ቀውስ ነው ክራይስ ነው እሱ እስኪመጣ ድረስ እሱ መጥቶ የክላሲካልን ቲንኪንግ እስኪያፈርሰው ድረስ እሱን የሚያክል school of ታውት የለም ወይም እሱን የሚያክል ኢኮኖሚክ ፊሎሶፊ ያናገኘው ትልቁ ለኢኮኖሚክስ መሰረት የጣለው ክላሲካል ስኩል ኦፍ ታውት ነው it was a predominant school of thought the predominant school of thought ዋናው መሰረት ነው ዶሚናንት ያደረገ ዓለምን ያስተዳደረ ኢኮኖሚክ ፊሎሶፊ ነው የምጣኔ ሀብት ፍልስፍና ነው until Great Depression ነው ግን መሰረቱን የጣሉት ወይም የክላሲካል ስኩል ኦፍ ታውት ቲንኪንግን አቀንቃኝ ምንላቸው እንግዲህ ስኩል ኦፍ ታውት ራሱን የሆነ ውሃ ያፈልቅም አይደል ሰዎች ናቸው አስተምሮቱ የሚያመጡ ፍልስፍናውን ይዘውት የሚመጡ ሰዎች ናቸው ስለዚህ የክላሲካል ስኩል ኦፍ ታውትን ፍልስፍና ኮንትሪቢዩት ያደረጉልን ወይም መሰረት የጣሉልን ለክላሲካል ስኩል ኦፍ ታውት ቲንኪንግ ኮንትሪቢዩት ያደረጉትን ሰዎች ስናይ the father of economics ምንለው አንዱ አዳም ስሚዝ ነው አዳም ስሚዝ እንደው ምን ይባላል father of economics ይባላል the father of economics እንለዋለን he was a classicalist የኢኮኖሚክስ አባት he was a classicalist ነበር father of economics አዳም ስሚዝ also classical thinker የክላሲካልን ፍልስፍና የሚያቀነቅን ኢኮኖሚስት ዋናው አንዱ አዳም ስሚዝ ነው አዳም ስሚዝ the wealth of nation በሚባለው መጽሐፉ ትልቁን ማነው መጽሐፉ ላይ ያሰፈረው የክላሲካልን ቲንኪንግ ነው ክላሲካሊስቶች የሚያስቡት ነው ሌላው ዴቪድ ሁም ነው ሌላኛው ክላሲካሊስት ነው ዴቪድ ሪካርዶ ኮምፓራቲቭ አድቫንቴጅ የሚባለው በኢንተርናሽናል ትሬድ ላይ ኮምፓራቲቭ አድቫንቴጅ በሚባለው ቲዮሪው የሚታወቀው ዴቪድ ሪካርዶ ጆን ባፕቲስት ሳይ ምንለው ወይም ሳይስ ላው በሚባለው የሚታወቀው ሳይስ ላው ማለት ዲማንድ supply creates its own demand የሚለው ማለት ነው supply creates its own demand ይለናል says is a classicalist create its own demand supply creates its own demand የሚለው says ሌላኛው
ክላሲካል ቲንከር ነው ሌላው ኤርሊንግ ፊሸር ጄን ሴልስ ዴቪድ ሪካርዶ ዴቪድ ሁም እና አዳም ስሚዝ ምንላቸው among the main classical thinkers ወይም በክላሲካል ቲንኪንግ ካታጎሪ ውስጥ የምናካትታቸው ኢኮኖሚስቶች ናቸው አዳም ስሚዝ ዴቪድ ሪካርዶ ዴቪድ ሁም ምንለው አዳም ስሚዝ አንደኛ ቁጥር ላይ የምናገኘው ሰውዬ ነው is the father of economics የመጀመሪያው የኢኮኖሚክስ አባት የሚባለው አዳም ስሚዝ ነው ሴይስ ምንለው ሁለተኛው ላይ የምናገኘው ሰውዬ ነው ዴቪድ ሪካርዶ the third one ሶስተኛ ላይ የሚገኘው እንደውም ቶማስ ሮበርት ማልተስ ቲዮሪ ታቃላችሁ ፖፑሌሽን ቲዮሪ ላይ ማልተስን የምታውቁት ነው ስለ ጂኦግራፊ ላይ ስለ ፖፑሌሽን ቲዮሪ ስትማሩ I think ይሄን የምታስተውሱት ይመስለኛል የማልተስ ቲዮሪ ጆን ሳርት ሚል የሚባሉት among the classical economists like classical economics development ትልቅ ኮንትሪቢዩሽን ያሳደሩ ወይም ትልቅ አሻራ ያስቀመጡ ሰዎች ናቸው እና ይህ ክላሲካል ስኩል ኦፍ ቶት እሳቤዎቹ ምንድናቸው አስተምሩት ፍልስፍናው ምንድነው ፍልስፍናው ምን ይላል ሚለውን ስናይ ክላሲካሊስቶች ኦል ኢኮኖሚክ ኤጀንት ምንላቸው በክላሲካሊስት እሳቤ ሁለት ኢኮኖሚክ ኤጀንቶች ናሉ ፈርምና ሃውስሆልድ በኋላ እንመጣበታለን ምክንያቱም ገቨርንመንት ኢኮኖሚክ ኤጀንት አይደለም ብሎ ነው የሚያምነው ክላሲካል the government is not economic agent ብሎ ያምናል government should follow hand of policy approach ይለናል we'll see ስለዚህ firm and household ምንላቸው are rational ይላል rational ስንል ምክንያታዊ ናቸው ይለናል እያንዳንዱ ኢኮኖሚክ ኤጀንት householdን በሉት ፈርሙ ምንድነው ይለናል rational ነው they know about the market price they know about the product nature they know about the product usage የፕሮዳክቱን ጥቅም ያቃሉ ፕሮዳክት ፕራይሱ ምን እንደሆነ ያቃሉ የፕሮዳክቱ የተሰራበት ኢንግሪዲየንት ወይም ግብአት ምን እንደሆነ ያቃሉ ብሎ ያምናል ክላሲካል ፉል ኢንፎርሜሽን አለ ሁሉም ኢኮኖሚክ ኤጀንት ፉል ኢንፎርሜሽን አለው ብሎ ያምናል ሙሉም ኢኮኖሚክ ኤጀንቶች ሙሉ መረጃ አላቸው ስለ ፕሮዳክቱ ሙሉ መረጃ ይዘው ነው የሚቀርቡት ወደ ማርኬቱ ብሎ ያምናል ክላሲካል ስለዚህ አንደኛው የክላሲካል መገለጫ rational expectation ነው don't forget it rational expectation is the main thinking of classical school of thought rationality ምክንያታዊነት ስለምንማረው ለምሳሌ ተማሪዎች በክላሲካሊስቶች ሐሳብ ካየነው እናንተ ተማሪዎች ለምሳሌ ክላስ ቀራችሁ አልቀራችሁ ግቡ ውጡ ሚላችሁ ሰው መኖር የለበትም ምክንያቱም የምትማሩት በምክንያት ነው የምትማሩት የትምህርትን ጥቅም አግንታችሁ ነው ብሎ ያምናል ክላሲካል ነጋዴውም የሚነግደው ለራሱ ፍላጎት ነው ኮንሱመሩ ኮንሱም የሚያደርገው ምርቶችን የሚገዛ ለነጋዴው አስቦ ሳይሆን የራሱን ጥቅም ለማርካት ነው ይለናል ነጋዴው ፈርሙ ፕሮፊትን መሰረት አድርጎ ነው የሚሰራው ገበያ ላይ ሃውስሆልዱ ደግሞ ዩቲሊቲውን ማክሲማይዝ ለማድረግ ነው ይለናል ስለዚህ በክላሲካሊስቶች ሐሳብ ኢራሽናሊቲ የሚባል ነገር የለም አይ እንዲሁ ነው ኮሎ ሳላቅ ቀርቸኮሎ ምናምን የሚባል ነገር የለም every economic agent they know their decision የሚወስኑትን ውሳኔ ያቃሉ በክላሲካል ሐሳብ ሁሉም ያቃሉ ምንም አይነት ነገር አሲሜትሪክ የሆነ የመረጃ ክፍተት የለም ብሎ ያምናል ክላሲካል ስኩል ኦፍ ቶት ይሄ አንዱና ዋነኛው thinking of classical school of thought ነው rational expectation the classical school of thought or the classical theory assume or expect that all economic agents are rational ምክንያታዊ ናቸው ሁለተኛ classical school of thought full employment አለ ብሎ ያምናል inefficiency የሚባል ነገር የለም absence of inefficiency ብሎ ያምናል classical school of thought ላይ full employment ናለው full employment ስንል ከሌበር ፎርስ ጋር አይደለም እናገናኘው ሁሉም ሪሶርሶች efficient utilization of resource አለ ብሎ ያምናል full employment ስንል efficient use of resource አለ ሪሶርሳችን በአግባቡ ነው የሚጠቀመው ምክንያቱም ሁሉም ለራሱ ኢንተረስት ስለሚሰራ every economic agent use the resource efficiently ይለናል ሪሶርሶችን በአግባቡ ነው የሚጠቀመው ብክነት የሚባል ነገር የለም ብሎ ያምናል ክላሲካል በክላሲካሊስቶች ሐሳብ full employment ናለው ኢኮኖሚው ላይ ሌላው price and wage are flexible ይላል price which are perfectly flexible not only price wage also wage ምንድነው ብሎ ነው የሚያምነው wage rigidity የሚባል የለም wage also the wage or the price of labor ምንለው also flexible according to classical thinking በክላሲካሊስቶች ሐሳብ wage ምንድነው flexible ነው የሰራተኛ ደሞዝ በየጊዜው በማርኬት ዲማንድ ኤንድ ሰፕላይ ነው የሚወሰነው price of goods and services የሚወሰነው በማርኬት ዲማንድ ኤንድ ሰፕላይ ነው ብሎ ያምናል classical school of thought ስለዚህ according to classical thinking household and firm are rational there is efficient utilization of resource flexible price and wage ሌላው ደግሞ perfect knowledge of market condition and price they believe that or they think that there is perfect knowledge ሙሉ የሆነ መረጃ አላቸው ዕውቀት አላቸው ስለምን ስለ ማርኬት ኮንዲሽኑና ፕራይስ ማርኬት ፕራይስ ሁሉም ኢኮኖሚክ ኤጀንቶች
ሌላው they oppose the government intervention እዚህ ጋር አስምሩልኝ ክላሲካል ስኩል ኦፍ ታውት ምንን ኦፖዝ ያደርጋሉ የመንግስትን ጣልቃ ገብነት ኦፖዝ ያደርጋሉ ይቃረናሉ they against the government intervention in the economy ኢኮኖሚ ላይ መንግስት ጣልቃ መግባት የለበትም መንግስት ኢኮኖሚ ውስጥ ገባ ማለት ኢኮኖሚው ይበላሻል ብሎ ያምናል ክላሲካል ስኩል ኦፍ ታውት ስለዚህ በክላሲካሊስቶች ሐሳብ government intervention destructive ነው government intervention destructive ነው አፍራሽ ነው ኢኮኖሚውን ያበላሻል ኢኮኖሚው በጤናማ እንዳይሆን ያደርጋል ብለው ያምናሉ ስለዚህ classical school of thought oppose the government intervention in the economy ላይ መንግስት ጣልቃ መግባት የለበትም ብለው ያምናሉ ሌላው they favor laissez-faire ስንል ምን ማለታችን ነው free market ነው የሚደግፉት ነፃ ገበያ free market or laissez-faire is French word laissez-faire ማለት ፈረንሳይኛ ቋንቋ ነው ምን ማለት ነው let them free ነው market demand and supply ለራሱ ተው ራሱ ማርኬት ራሱን adjust ያደርጋል self adjustment mechanism ተጠቅሞ adjust ያደርጋል pricing mechanism adjustment ይሰራል ይላል the pricing mechanism adjust the market equilibrium attain ማድረግ የምንችለው በpricing mechanism ነው ብለው ያምናሉ ስለዚህ they favor the laissez-faire policy approach ይለናል laissez-faire free market policy ነፃ ገበያን ነው የሚፈቅዱት ክላሲካሊስቶች ስለዚህ ክላሲካሊስቶች በዋናነት flexible price and wage አለ ብለው ያምናሉ full employment አለ ብለው ያምናሉ ኮንሱመሮች እና ፕሮዲዩሰሮች ራሽናል ናቸው ብለው ያምናሉ government interfere ማድረግ የለበትም ብለው ያምናሉ እዛ ላይ ደግሞ ማርኬት ራሱን የቻለ self efficient ነው ብለው ያምናሉ self efficient ነው ራሱን የቻለ ብቁ ነው ማርኬት efficiency ሚል ሐሳብ ያላቸው ክላሲካል ስታቢዎች ስለዚህ በክላሲካሊስቶች ሐሳቤ ማርኬት self efficient ነው not only classical thinking neo classicalም የነሱን ሐሳቤ main thinking ምን አድርጓል አስቀጥሏል ስለዚህ according to classical school of thought ማርኬት ራሱ ምንድነው ማርኬት efficient ነው ብለው ያምናሉ ማርኬት efficient ነው ብለው ያምናሉ ስለዚህ እነዚህ ሐሳቦች ወይም ቲንኪንጎች ያዘ ነው ኒዮ ክላሲካል የሚባለው the neo classical የኤክስቴንሽን ኦፍ ክላሲካል ስኩል ኦፍ ታውት ነው ኒዮ ክላሲካል የምንለው የክላሲካል ኤክስቴንሽን ነው ነገር ግን ፎከስ የሚያደርገው ፎከስ ኦን ሊሚቴሽን ማን ሊሚቴሽን ላይ ሊሚቴሽን ኦፍ the limitation of classical school of thought በተለይ ክላሲካል ቲንኪንግ ነው የክላሲካል ቲንኪንግ ላይ ሊሚቴሽኖች ላይ ትኩረት የሚያደርግ ስኩል ኦፍ ታውት ነው እንጂ የራሱን ፍልስፍና ይዞ የመጣ ስኩል ኦፍ ታውት አይደለም ኒዮ ክላሲካል የምንለው ኒዮ ክላሲካል it focus on the limitation of classical ከቀደምቶቹ ከክላሲካሊስቶች ያለውን ድክመት ብቻ ለማስተካከል የመጣ ስኩል ኦፍ ታውት ነው ኒዮ ክላሲካል እንጂ የራሱን ቲንኪንግ ኢንዲፔንደንት የሆነ ቲንኪንግ ይዞ የመጣ ስኩል ኦፍ ታውት አይደለም neoclassical ስለዚህ neoclassical focus on the limitation of classical school of thought especially laissez-faire ላይ ፎከስ አድርጎ የመጣ school of thought ነው so ከዛም በኋላ ከክላሲካል school of thought በኋላ የምናገኘው keynesian school of thought ነው በዋናነት እንግዲህ main school of thought የሚሉትን ነው ያየን ያለነው ስለዚህ ከክላሲካል school of thought በመቀጠል dominant school of thought የሚባለው Keynesian school of thought Keynesian school of thought እንዲመጣ ያደርገው the failure of classical school of thought cause ምንድነው great depression ነው great depression ለክላሲካል school of thought ውድቀት ምክንያት ነው ክላሲካል school of thought fail እንዲያደርግ ያደረገው great depression ነው ታላቁ የምጣኔ ሀብት ውድቀት ምክንያቱም ታላቁ የምጣኔ ሀብት ውድቀት ምን ብሏል ለረጅም ዓመት ከ1929 እስከ 1936 ድረስ የቆየ የምጣኔ ሀብት ክራይስ ነው ስለዚህ classical school of thought ደግሞ ምን ብለው ያምኑ ነበር classical school of thought short term fluctuation of economy ብለው ያምናሉ short term fluctuation of economy አለ ብለው ያምናሉ ያ ፌል አደረገ ረጅም ጊዜ ቆየ ከዛ ባለፈ ክላሲካሊስቶች full employment ብለው ያምናሉ during great depression unemployment of western economy ስንት ሆነ 25% ድረስ ደረሰ ስለዚህ full employment የሚባለው ሐሳብ ወደቀ ስለዚህ classical school of thought great depression ያመጣውን economic crisis solve ማድረግ ሲሳነው አዲስ ቲንኪንግ ይዞ መጣ ማን ጆን ኬንስ the british economist ጆን ሜል ኬንስ የሚባለው ብሪቲሽ ኢኮኖሚስት አዲስ ስኩል ኦፍ ታውት ይዞ መጣ ኬኔጂያን የሚባል ስለዚህ ኬኔጂያን ስኩል ኦፍ ታውት ለኬኔጂያን ስኩል ኦፍ ታውት መፈጠር መምጣት ምክንያት ግሬት ዲፕሬሽን ነው ለክላሲካል መውደቅ ምክንያት እንደሆነ ሁሉ ግሬት ዲፕሬሽን ለኬኔጂያን ስኩል ኦፍ ታውት መምጣት ምክንያት ነው ምክንያቱም ክላሲካሊስቶች ተቆጣጥረውት የነበረውን የምጣኔ ሀብት ፍልስፍና እንዲፈርስ ወይም ፍልስፍናው
እንዲወድቅ ያደረገው ግሬት ዲፕሬሽን ነው እሱ እንዲወድቅ ያደረገና ሌላ ስኩል ኦፍ ታውት እንዲመጣ ምክንያት ሆኗል ማን Keynesian school of thought the Keynesian school of thought comes from due to the Keynesian school of thought comes due to great depression በግሬት ዲፕሬሽን ምክንያት የመጣ ስኩል ኦፍ ታውት ነው so John Keynes against the classical school of thought ከክላሲካል ስኩል ኦፍ ታውቶች በተቃራኒው ምን ይዞ መጣ no government intervention ያስፈልጋል the government intervention is necessary to adjust economic disequilibrium ይለናል የኢኮኖሚ ዲስኢኩሊብሪየምን ለማስተካከል የምጣኔ ሀብቱን አለመጣጣም ወይም ዲማንድ እና ሰፕላይ አግሪጌት ዲማንድ እና ሰፕላይውን ለማስተካከል አጀስት ለማድረግ የገቨርንመንት ኢንተርቬንሽን ፖሊሲ ኢንተርቬንሽን ያስፈልጋል አለ በተለይ አክቲቭ ፊስካል ፖሊሲ ኢንተርቬንሽን እቺን እንዳትረሱ ክላሲካል ስኩል ኦፍ ቶት ሜን ስኩል ኦፍ ቲንኪንጉ ሌዚ ስፌር ፍሪ ማርኬት እንደሆነ ሁሉ የኬኔጂያን ስኩል ኦፍ ቶት ሜን ስኩሉ ወይም ቲንኪንጉ ምን ይባላል አክቲቭ ፊስካል ፖሊሲ ነው prescribe or provoke active fiscal policy to alleviate weak aggregate demand የደከመን የምጣኔ ሀብት እንቅስቃሴ የደከመን ኢኮኖሚ ለማስተካከል የሚያስፈልገው ፊስካል ፖሊሲ ኢንተርቬንሽን ነው ብሎ መጣ ጆን ኬንስ እና ተከታዮች በዋናነት ለዚህ ስኩል ኦፍ ታውት ኮንትሪቢዩት ያደረገው ጆን ኬንስ ስለሆነ ነው ጆን ሜሪ ኬንስ እሱ ስለሆነ ነው በስሙም የተጠራው ኬኔጂያን ነው የሚለው ኬኔጂያን የተባለበት ምክንያት the main scholars who contribute the Keynesian school of thought is John Keynes ስለሆነ ይሄ ብሪቲሽ ኢኮኖሚስት እንግሊዛዊ የምጣኔ ሀብት ፈላስፋ ወይም የምጣኔ ሀብት ባለሙያ ወይም ስኮላር ይዞት የመጣው ስኩል ኦፍ ታውት ስለሆነ በስሙ እንዲጠራ ሆኗል ሶ የጆን ኬንስ ዋና ማጠንጠኛው አክቲቭ ፊስካል ፖሊሲ ነው ይሄ አክቲቭ ፊስካል ፖሊሲ መንግስት የሚተገብረው ነው ባለፈው እንዳልነው ፊስካል ፖሊሲን ኢምፕሊመንት የሚያደርገው ገቨርንመንት ነው የፊስካል ፖሊሲ ኢምፕሊመንት የሚደረገው ኢምፕሊመንትድ ባይ ዋት ኢምፕሊመንትድ ባይ ገቨርንመንት ነው ኢምፕሊመንት የሚያደርገው ስለዚህ ገቨርንመንት ኢንተርቬንሽንን ምን አድርጓል ማለት ነው ደግፏል ማለት ነው ስለዚህ አክቲቭ ፊስካል ፖሊሲ አግሪጌት ዲማንድ ፕሮብሌማችን መፍታት ይችላል ዊክ አግሪጌት ዲማንድን አሊቬት ለማድረግ the government should interfere through active fiscal policy ይለናል ስለዚህ fiscal policy will work well ይለናል የተሻለ መስራት ይችላል so the government spending especially የመንግስት ወጪ አንዱ policy instrument for fiscal policy government spending or government expenditure ነው ስለዚህ government spending or government expenditure will stimulate aggregate demand increase output ይለናል Keynesian school of thought የgovernment interference በተለይ government spending በሚጨምርበት ሰዓት ምንን ስቲሙሌት ያደርግልናል aggregate demandን ስቲሙሌት እንዲያደርግ እንዲነቃቃ ኤክስፓንድ እንዲያደርግ ያደርጋል ስራ አጥነትን እንድንቀንስ unemploymentን እንድንቀንስ ወይም ስራ አጥነት የስራ ዕድል ፈጠራን እንዲጨምር ያደርጋል እንዲሁም ደግሞ ምርትና ምርታማነት እንዲጨምር ያደርጋል ብሎ ያምናል Keynesian school of thought ሶስተኛ ላይ predominant school of thought ምንለው after Keynesian school of thought monetarist school of thought ነው ዋና ቲንኪንጋቸውና ኮንትሪቢዩተሮችን ነው ያየን ያለነው most thinking of monetarist school of thought is against Keynesian school of thought ብዙዎቹ እሳቢዎቹ ከኬኔጂያን school of thought በተቃራኒው ነው የመጣው ምክንያቱም የሞኔታሪ እንደሚለን ስሙም እንደሚነግረን ከመኒ አስፔክት ነው የመጣው monetarist school of thought ዋናው ስኮላር ለሞኔታሪስት school of thought መምጣት ምክንያት ምንለው ሚልተን ፍሪድማን ነው ሚልተን ፍሪድማን and his colleagues are the main contributor or the main scholars who represent the monetarist school of thought monetarist school of thought-ን represent የሚያደርግልን ትልቁ ስኮላር ሚልተን ፍሪድማን ነው according to ሚልተን ፍሪድማን the monetary policy is the real policy to address macroeconomic problem ይለናል macroeconomic ፕሮብሌሞችን አድሬስ ለማድረግ የሚያስፈልገን ሞኔታሪ ፖሊሲ ነው እንጂ ፊስካል ፖሊሲ አይደለም ይለናል they argue that the monetary policy is the policies that address the macroeconomic problem rather than fiscal policy አይደለም ማን ነው monetary policy ነው macroeconomic problemዎችን አድሬስ ማድረግ የሚችለው ብለው ያምናሉ ስለዚህ according to monetarist school of thought against the classical school of Keynesian school of thought they favor monetary policy ለዛም ነው monetary school of thought የተባሉት monetarist policy-ን favor ስለሚደግፉ ነው monetarist school of thought የተባሉት ስለዚህ monetarist school of thought fiscal policy private investorun crowd out ከማድረግ ያለፈ private investorun ስራ ዕድል ከማጨናነቅ የprivate investorun profit share ከማድረግ ያለፈ ለኢኮኖሚ ምንም አይነት ፋይዳ የለውም የገቨርንመንት ስፔንዲንግ እንደውም
ሞኔታሪ ፖሊሲ በተለይ መኒ ሳፕላይ ኮንትሮላችን ማርኬቱን ምን ማድረግ ይችላል ነው የሚለው አጀስት ማድረግ ይችላል ማርኬት ዲስኢኩሊብሪየም ኦር ማክሮ ኢኮኖሚ ፕሮብሌሞችን አጀስት ማድረግ የሚችለው the only policy is monetary policy ነው ብሎ ያምናል ስለዚህ monetary policy has real effect ብሎ ያምናሉ ትክክለኛ ኢፌክት ያለው ኢኮኖሚው ላይ ትልቅ ተጽዕኖ ያለው እውነተኛ ኢፌክት የሚኖረው monetary policy ነው ብሎ ያምናሉ እነማን monetary school of thought the monetary school of thought favor monetary policy to address macroeconomic problems እዚህ ጋር ያዙልኝ macroeconomic problem solve የሚደረገው በmonetary policy ነው ይላል monetary school of thought ኬኔጂያን ደግሞ fiscal policy ነው fiscal policy በገቨርንመንት ስፔንዲንግ ቢመጣ ችግሮችን አድሬስ ማድረግ ይችላል ችግሮችን መፍታት ይችላል ብሎ የሚያምነው school of thought ኬኔጂያን school of thought እንለዋለን so ከኬኔጂያን በመቀጠል ሁለት predominant school of thought መጥተዋል new classical እና new keynesian school of thought ነው አሁን still now ዓለምን እየመሩት ያሉት ሁለቱ የምጣኔ ሀብት ፍልስፍናዎች ናቸው new classical and new keynesian new classical ስሙም እንደሚነግረን ከበፊቱ classical successor ነው ተከታይ ነው የተወሰኑ ሊሚቴሽን ከሞደርን ሶሳይቲው ጋር ከአዲሱ ዓለም ጋር ከሰለጠነው ዓለም ጋር አስተሳስሮ የክላሲካል ቲንኪንግን ቤዚክ ቲንኪንጎችን አክሴፕት ያደረገው new classical school of thought እንለዋለን ስለዚህ the current school of thought የሚባል predominant school of thought የሚባል የለም ሁለቱም new classical ምንላቸውና new keynesian school of thought ሁለቱም dominant ናቸው new classical and new keynesian and new classical school of thought are the school of thought in current time new keynesian ምንለው የኬኔጂያን አዲሱ ኬኔጂያን እና የተወሰኑ ሊሚቴሽኖችን ሶልቭ አድርገው የመጡ ናቸው new classical ምን ይዞ መጣል basic thinking of classical school of thought አክሴፕት ያደርጋል ነገር ግን mathematical ቴክኒክን ለማክሮ ኢኮኖሚ ፕሮብሌም ሶሉሽን ማይክሮ ቤዝድ የሆኑ ሶሉሽኖችን ይዞ መጥቷል mathematical technique እዚህ ጋር ስምሩበት mathematical technique as a solution or to address the macroeconomic problem ይዞ የመጣ school of thought ነው new keynesian ምንለው it also the successor of keynesian school of thought but it accepts the thinking of classical school of thought rational expectation approachን accept ያደርጋል የኛው new keynesian ከድሮ keynesian school of thought የሚለየው rational expectation and accept ያደርጋል but it also argue against nominal rigidity ማነው flexible wage and price ሊኖር አይችልም ብሎ ያምናል ምን ይላል እንደው nominal rigidity expected ነው ሁሌም nominal የሆነ rigidity አለ ለምሳሌ wage nominal rigidity ይኖራል due to contractual agreement so nominal rigidity ይኖራል ስለዚህ flexible price and wage የሚባለው ነገር ሊሰራ አይችልም የሚል approach ይዞ የመጣ ነው nominal rigidity አለ ብሎ accept የሚያደርግ even if accepting the thinking of new classical school of thought new keynesian school of thought argue against flexible price and wage ይለና flexible price እና wageን against argue ያደርጋል nominal rigidity አለ ስለዚህ nominal rigidity እስካለ ድረስ flexible price ይዞ አይመጣም ነገር ግን new keynesian school of thought also based micro based ሞዴሎችን ይጠቀማል micro keynesian macro ነው ይሄኛው ግን micro based ሞዴሎችን ይጠቀማል so more or less this is what the school of thought for macroeconomic analysis the main school of thought for macroeconomic analysis are classical new classical keynesian monetarist እና new keynesian የሚባሉ the main school of thought what we use for macroeconomic analysis ነው the macroeconomic analysis በዋናነት የምንጠቀማቸው school of thoughቶች ናቸው መልካም ይህ ይመስላል unit 1 fundamental concept of macroeconomics የሚቀጥለው ስለ aggregate demand and aggregate supply እናወራለን macroeconomic variable aggregate demand and aggregate supply unit 2 ለዛሬው እዚህ ጋር ጨርሰናል አመሰግናለሁ